ዓለም አቀፉ ፈጣን የቲክቶክ ዜና አቅራቢው ዲላን ፔጅ እና የአዶናይ ግንኙነት ከለንደን እስከ አዲስ አበባ እያነጋገረ ነው። ዲላን ፔጅ እና አዶናይ የሰሜን ለንደኑ መድፈኛ አርሰናል የፕሪሚየር ሊጉ ሻምፒዮና መሆኑን ያረጋገጠበትን ጨዋታ ከተመለከቱ በኋላ በቀጥታ ወደ ኢትዮጵያ አቅንተዋል። ዲላንና አስደናቂዋ ፍቅረኛ አዲስ አበባ ከገቡ በኋላም በማህበራዊ ሚዲያ ከፍተኛ ተቀባይነት ያገኘ ቆይታ እያደረጉ ነው። አዶናይና ዲላን በለንደን ቆይታቸው ስለ ፍቅር ሕይወታቸው የተጨዋወቱትን ቸል ያልተባለ መረጃ እናደርሳቸዋለን። አዶናይ ከጃኒ ጋር ያለውን ግንኙነት ምን እንደሆነ ለመጀመሪያ ጊዜ በይፋ የሰጠውን ግልጽ ማብራሪያና አዲስ አበባ የሚገኘውን የዲላን ፍቅረኛ ስለሆነችው ድንቅ ሴት ዛሬ እነግራችኋለን። ለመሆኑ አዶናይ እንዴት ታዋቂው ዲላንን ወደ ኢትዮጵያ ይዞ መጣ? ዲላን ፔጅ ከኢትዮጵያ ጋር የተዋወቀው እንዴትና በምን አጋጣሚ ነው የሚለውን ልነግራችሁ ወድናል። ይህ መሴ ቱዴይ ነው። ከካናዳ ስደት ህይወት ጀምሮ ተወዳጅም አነጋጋሪ የሚሆነው የማህበራዊ ሚዲያ ተጽዕኖ ፈጣሪው አዶናይ የኢትዮጵያን ስም በዓለም አቀፍ ደረጃ እያስተዋወቀ ነው። በኢትዮጵያ የማህበራዊ ሚዲያ ተጽዕኖ ፈጣሪ ከሆኑ ሰዎች መካከል 5.9 ሚሊዮን ተከታዮችን በማፍራት ግንባር ቀደም የሆነው አዶናይ ታዋቂውን የፈጣን ዜና አቅራቢ ዲላን ፔጅን ወደ ለንደን ድረስ ተጉዞ ይዞት መጥተዋል። ዲላን ፔጅ ባለፈው የፈረንጆቹ 2025 ከኢትዮጵያ ጋር የተዋወቀው ከ10 ሚሊዮን በላይ እይታ ባገኘው ስለ ኢትዮጵያ በሰራው ዜና ነበረ። በወቅቱ ኢትዮጵያውያን 20 ሚሊዮን ገደማ ተከታይ ያለውን ዲላንን በቲክቶክ ሜንሽን በማድረግ በማህበራዊ ሚዲያ ቆይታቸው ገጥሞት የማያውቀው ነገር ገጠመው። ዲላን ከኢትዮጵያ ጋር የተዋወቀው በታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን አስመልክቶ በሰራው ዘገባ ነው ማለት ይቻላል። ዲላን በሰራው ዘገባ የኢትዮጵያን አቅምና የዲጂታል ሚዲያ ትብብር በውል መገንዘቡን ተከትሎ እነዚህ ተአምረኛ ኢትዮጵያውያን ማን ናቸው የሚል ጥያቄ እንደፈጠረበት በአደባባይ መናገሩ ይታወሳል። History has just been made today in Africa. After 14 years of construction and $5 billion, the continent's largest hydropower dam has finally had its grand opening in Ethiopia. Standing at 145 meters high and a massive 2 kilometers in length across the Blue Nile, it is now among the top 20 largest dams of its kind in the world. It has been described as a leap into the future because now it's open, it will double Ethiopia's current energy production capacity. That's enough to power around 5 million homes simultaneously. This is a literal game changer for the country because as things stand, around 45% of Ethiopia's 130 million people lack electricity. But after today, many homes which have never experienced what it's like to have electricity will do so for the very first time. Just imagine that. But also, this will now open up industrial and manufacturing opportunities as well. And not just for Ethiopia. With surplus power, they can even export this electricity to neighboring countries in East Africa as well. But what do you guys think? Is this dam a W or L? ስለ ግድቡ በሰራው ዘገባ ከኢትዮጵያን ጋር የተዋወቀው ዲላን ከአዶናይ ጋር በአንድ አጋጣሚ መገናኘቱ ወደ ኢትዮጵያ ለመምጣቱ መሰረት ጥሏል። ዲላንና አዶናይ የተዋወቁት በቅርቡ አዶናይ የቲክቶክ ፔጁ ሊዘጋበት መሆኑን ተከትሎ አካውንቱ እንዳይዘጋበት ዲላን ፔጅን እንዲረዳው በደጋፊዎቹና በራሱ በኩል በርካታ ጥሪዎች መቅረባቸውን ተከትሎ ነበረ። ዲላን እንደ ታዋቂነቱ ሳይሆን እንደ አንድ ቅን ወጣት ለአዶናይ ፈጣን ምላሽ ሰጥቶ እንደነበረም ይታወሳል። ሁለቱ የቲክቶክ ተጽዕኖ ፈጣሪዎች ግንኙነት አሁን ላይ ዲላን ፔጅ ወደ ኢትዮጵያ እንዲመጣ ማድረግ ብቻ ሳይሆን አዶናይን ከምንጊዜውም በላይ ከፍ ያደረገ ክስተት ሆነዋል። በፈጣን ዜና አቀራረቡ የሚታወቀውና ከ19 ሚሊዮን በላይ የቲክቶክ ተከታዮችን ማፍራት የቻለው ዝነኛው የይዘት ፈጣሪ ዲላን ከአዶናይ ጋር በኢትዮጵያ ጥሩ ቆይታ እያሳለፈ ነው። ዲላን ወደ ኢትዮጵያ በአካል ሲመጣ የመጀመሪያው ሲሆን ኢትዮጵያ በመምጣቱ ደስተኛ መሆኑንና የአዲስ አበባ ውበት እንዳስደመመው ገልጿል። ዲላን በቆይታው የሚያጋራቸው ምስሎችና ቪዲዮዎች የኢትዮጵያን ታሪካዊና ተፈጥሯዊ መስህቦች ለዓለም አቀፍ ጎብኚዎች የማስተዋወቅ ዕድሉ ከፍተኛ ነው። በአዲስ አበባ ቆይታቸው ያሰራጫቸው ቪዲዮዎች በሚሊዮኖች እይታ እያገኘ መሆኑን ታዝበናል። የዲላን አዲስ አበባ ቆይታ ሌላው አስደናቂ ነገር የሚሊዮኖችን ቀልብ በፈጣንና ቀልጣፋ ዜና ምንጭነት የገዛው የፍቅረኛው ነገር ነው። ዲላን ወደ ኢትዮጵያ የመጣው ፍቅረኛውን አስከትሎ ነው።
የዲላን ፍቅረኛ ማዲ በአዲስ አበባ ቆይታዋ እንደ ዘመኑ ወጣት በሚሊዮን ፊት ልታይ ከማለት ይልቅ የጀርባ ደጋፊነቷን በማሳየት የብዙዎችን ትኩረት ስባለች። ብዙዎች ታዋቂ ሰው ፍቅረኛ ሲኖራቸው አጋጣሚውን ተጠቅመው ልታይ ለማለትና የራሳቸውን ታዋቂነት ለመገንባት በሚሽቀዳደሙበት በዚህ ዘመን ማዲ ግን ፍጹም የተለየች ሆና ተገኝታለች። መጀመሪያ አካባቢ በአዲስ አበባ ጎዳናዎች ላይ ሲንቀሳቀሱ ያያት ሰው ሁሉ የዲላን ፍቅረኛ ነች ብሎ ለመገመት ይቸገራል። እርሷ ግን ብዙዎች እንደሚያደርጉት የካሜራ እይታ ውስጥ ለመግባት ከፍቅረኛዋ ዲላን ጋር ተለጥፋ ለመታየት አትሞክርም። ይልቁንም ከፊት ለፊት ራቅ ብላ እንደ ካሜራ ባለሙያ ሆና ፍቅረኛዋን ስትደግፍና ስታግዝ ነው የምትታየው። ሚሊዮኖች ጋር የሚደርሰው ካሜራ አይን ውስጥ ለመግባት መሯሯጥ ይሁን በየቦታው ሲያርፍ ሌሎች ሰዎች ከፍቅረኛዋ ዲላን ጋር ከበውት እንዲቀመጡ እድል ትሰጣለች። ለንደን ድረስ ተጉዞ ዲላንን ወደ ኢትዮጵያ ይዞ የመጣው አዶናይ በእንግሊዝ ቆይታቸው ዲላንን ስለ ፍቅር ታሪካቸው ጥያቄ ጠይቆት ነበረ። ዲላን ስለ ፍቅረኛው ሲናገር ግንኙነታቸው ወደ 10 ዓመት ገደማ ያስቆጠረ ሲሆን የተገናኙት ገና የ17 ዓመት ታዳጊዎች እያሉ እንደነበረ ነግሮታል። እነዚህ ጥንዶች ዲላን በቲክቶክ ገጹ ላይ ኒውስ ዳዲ ወይም የዜናው አባት በሚል ስም በዓለም አቀፍ ደረጃ ናይቶ ሚሊዮኖችን ከማፍራቱ በፊት በዩናይትድ ኪንግደም በችግርና በጥረት ውስጥ አብረው ሕይወታቸውን የገነቡ አጋሮች ናቸው። ማዲ አሁንም እኛ ሀገር ባለው ቆይታዋ ራቅ ብላ ነው የምትታየው። በብዙ ቪዲዮዎቹ ውስጥ የለችም። እንዲያውም እሷ ራሷ ሶሻል ሚዲያ አልወድም በማለት ከዝናና ከውሸት ድምቀት ርቃ በእውነተኛ ሕይወት መኖር መርጣለች። ፍቅረኛዋ በሚሊዮኖች ፊት ደምቆ እንዲታይ ከጀርባ ሆና የምታበራ ድንቅ ባለውለታ መሆኗን አስመስክራለች። የታዋቂነት ማዕበል ያላወዛወዛት ለዝና ያልተንበረከከችው ማዲ ለብዙዎች ምሳሌ የምትሆን ሴት መሆኗን አስመስክራለች። እዚህ ጋር ዲላንን ወደ ለንደን ተጉዞ ኢትዮጵያ ያመጣው አዶናይ አነጋጋሪ ስለሆነ ከቲክቶከሯ ጃኒ ጋር ስላለው ግንኙነት ለመጀመሪያ ጊዜ በቃል ደረጃ ይፋዊ መረጃ ወጥቷል። አዶናይ ለንደን ላይ በሰራው ቪዲዮ ስለ ፍቅር ሕይወቱ ለዲላን ላቀረበለት ጥያቄ በሰጠው ምላሽ ጃኒን የ1 ዓመት የፍቅር አጋሩ መሆኗን ነግሮታል። You got a girl, you're single. I have a girlfriend. Nice. Her name is Jani. She actually has the same style as this. She likes like baggy clothes and Really? yeah. And how long you been together? Almost a year. Nice. You're actually gonna meet her up when we go to Ethiopia. Yeah. I'm gonna introduce you, man. Nice. Are you in a relationship? What? Are you in a relationship? What do you mean? Are you in a relationship? Say what you mean. What? Are you? I didn't know. What? What do you mean? Am I in a relationship? Yeah. Was that a real question? I'm with her for 10 years, bro. I thought you said I'm celebrating your social media career. No, bro. I didn't think it was this. You said, how did we meet? And I said we met at 17, bro. This guy's not even listening. Maddie, I thought you were no, I didn't think she was your girlfriend, but I thought she was by your side, you know, like this person. We've been together for almost 10 years. Oh, Maddie, give me a hug, Maddie. Oh, I didn't know, sorry. I swear to you, I didn't know. I swear to you. Oh, I'm confused. London, come on, wake me up. Wake me up. I think he's jet lagged. I'm actually having a headache, you know. Oh, really? Yeah. It must be a bad headache. በእርግጥ የአዶናይና የጃኒ ግንኙነት የፍቅር መሆኑን የሚያረጋግጡ ድርጊቶችን አድናቂዎቻቸው መታዘባቸው አይካደም። በይፋ የፍቅር ግንኙነት ውስጥ መሆናቸውን በግልጽ በቃል ደረጃ የተናገሩበትን አጋጣሚ አናስታውስም። ቲክቶከር አዶናይ አስደናቂና ታላቅ ስራ እየሰራ ይገኛል። በቲክቶክ ብቻ ከ5.8 ሚሊዮን በላይ ተከታዮችን ማፍራት የቻለው አዶናይ ትችቶች የሚቀርቡበትን ያክል በዚህ ወቅት ብዙዎችን እያወደሱት ነው። በቲክቶክ ብቻ ከ5 ሚሊዮን በላይ ተከታዮችን ማፍራት የቻለው አዶናይ ትችቶች የሚቀርቡበትን ያክል በዚህ ወቅት ብዙዎች እያወደሱት ነው። ዛሬ ደግሞ ስራውን ይበልጥ ወደ ላቀ ደረጃ ያሸጋገረበትን አዲስ የታሪክ ምዕራፍ አስመዝግበዋል። ይህም በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ተመልካቾች ያሉት ታዋቂውን የዜናና የቲክቶክ ኮከብ ዲላን ፔጅን በራሱ ጥረትና ግብዣ ወደ ኢትዮጵያ ማምጣት መቻሉ ነው። የአዶናይ አስደናቂ ስኬት በአሁኑ ዘመን የማህበራዊ ሚዲያ ዲጂታል ጉልበት ምን ያህል ማደጉን የሚያሳይ ከመሆኑም በላይ
የአንድ ወጣት ጽናት፣ ህልምና ቁርጠኝነት ተቋማት ካላቸው አቅም በላይ ትልቅና ፈጣን ለውጥ ማምጣት እንደሚችል በተግባር ያስመሰከረበት ታላቅ ክስተት ሆነዋል። ጤና ይስጥልን። ይህ መሴ ቱዴይ ነው። በቀጣይ በሌሎች መረጃዎች እንገናኛለን። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሸር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጠይቃለን። ሰላማችሁ ይብዛ።